ማንም ሊፈታው አይችልም። እያየህ እኮ ሄደህ አንተ ሐኪም ቤት ልውሰደው ነው አይደለም የምትለው? እሱንም እሷንም በቃ የሆነ ቦታ መሄድ አለባቸው። ገብቶሃል አይደል? እሱንም ህይወቱን እናድንለት። እሷም በቃ ካለችበት ነገር ትውጣ። ደህና አይደለች ሩታ። ጤነኛ ብትሆን ኖሮ እንደዚህ አይነት ነገር በቃ ከተኛችበት መንቃት አለባት። አንተ ባትሄድ እኔ እሄዳለሁ፣ ችግር የለውም። ገብቶሃል? አንተ እዚህ መሆን ትችላለህ አይደለም? እንደዛ አይደለም፣ እዚህ መሆን ትችላለህ። እዩ ችግር የለውም። አንተ መሄድህ ማለት ነው ሌላ ነገር ይፈጥራል እዛ። እኔ እውነቱን ስነግርህ ይኸውልህ ሌላ ረብሻ፣ ሌላ ውካታ፣ ሌላ እንትን በቃ ያለውን ነገር እዛው ያለው ሰው ነገሩን ይፍታ። አይደለም ይኸውልህ ሩታ ያደረገችው መስሏቸው ሊጎዷት ይችላል። ገብቶሃል? ስለዚህ ከምንም ጊዜው በላይ ከሩታ አጠገብ መሆን ያለብን አሁን። ምክንያቱም አሁን አብርሃም ያለበትን ነገር ታውቃለህ። በንዴት በቁጣ ተነሳስተው ሩታን ሊጎዳት መምጣታቸው አይቀርም። ይሄንን አላሰብከውም? አብርሃምን መርዳት ካለብን እንርዳ ማለት ይሄ አሁን እኔ ሩታን አፈቅራታለሁ ምናምን አብርሃም ጠላቴ ነው ምናምን እንተውና እንደ ሰው ስናስብ ማገዝ ካለብን፣ ምክንያቱም አብርሃም ነገ የሆነ ነገር ቢሆን ሩታ ማልቀሷ አይቀርም። ሩታ እጇ የለበትም የሱ እንደዚህ መሆን። እሷም የሆነ ነገር የሆነች ነው የሚመስለኝ። ገብቶሃል? ያው መሀል ላይ ያለውን ሰው ታውቀዋለህ። በህልም ይሁን ማስፈራሪያም ስለደረሰው ስለታሰረም ከዚህ በፊት ይሁን ይሄ ፍሬም ስራ ነው ብዬ ነው የማስበው። ገብቶሃል? እንዴት እሱ በወንድሙ ላይ በዚህ ልክ ነገር ላይ ያደርስ? ይሄ በቃ የመጨረሻው ዘመን እኮ ደርሷል። ወንድም በወንድሙ ላይ ይነሳል ማለት ይሄ ነው። የሚያደርገውን ነገር እያየህ ነው አይደል? ብዙ የአብርሃም ቤተሰቦችም ሊሆኑ ይችላሉ፣ የአብርሃም ወዳጆችም ሊሆኑ ይችላሉ፣ ሊጎዷት ይችላል ማለት ረጅም ሳስበው ነገሩ እኔ ያን ይሄ ነው እየተሰማኝ ያለው። እንቅልፍ እየተኛው አይደል ማለት ነገሩን እየተከታተልኩ ነው፣ ወጥቼ ያየሁት ነበር። ግን ደግሞ ዝም ማለት ስለሌለብኝ ነው ዛሬ የመጣሁት። ገብቶሃል አይደል? እኔ እኮ ዳሪጂ ማየት ይችላል። ገብቶሃል? አይመለከተኝም። እንደውም የሱ እንደዚህ መሆን ቀድሞ የሚያስደስተኝ እኔ ነበር። ያንን ነገር ግን አላሰብኩትም። ገብቶሃል አይደል? ስለዚህ ከምንም ጊዜው በላይ ሩታ እናስፈልጋታለን። ቤት ሄደን የምታወራን ከሆነ ሰላም ሰላም፣ የተወደዳችሁና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ያው ጠፍቻለሁ ሰሞኑ አውቃለሁኝ። ዛሬ ብቅ ብያለሁና ዛሬ ብቅ ያልኩበት ምክንያት ያው እየሆነውን ነገር ዳርጄ እየተከታተልኩ ነበር እየተመለከትኩ ነበርና አስተያየት መስጠት ስለሌለብኝ ነው። ዛሬ ግን ተገድጄ መጥቻለሁ እዚህ ማለት እየሆነ ያለው ነገር መጨረሻውን ማየት ፈልጌያለሁ። በእርግጥ ግን ደስ አይልም። ያው ሩታ እያደረገችው ያለው ነገር ደስ አይልም። ሩታ በጤናዋ አይደለም እንደዚህ እያደረገች ያለችው። ሩታ እንደዚህ የምታረግ አይነት ሰው ወይም እንደዚህ አይነት ነገር ማየት የምትፈልግ ሰው አይነት አይደለች ማለት አታረገውም ብዬ ነው ማምነው እና ካለችበት ነገር እንድትነቃ ዛሬ ቤቷ ሊሄድ አስቤያለሁ። ሰፈር ነው ያለሁት። ቤቷ ሊሄድና ብቻዬን ያው ነገሮችን ስለማሰማኝ እዩን ጠርቼዋለሁ። ከዩ ጋር ሄጄ ነገሮችን ለማስተካከል ማለት ካለችበት ነገር እንድትወጣ በእንደዚህ አይነት መንገድ አይደለም አብርሽን የራሷ ማረግም ካለባት በእንደዚህ አይነት መንገድ አይደለም ማለት ማንም ሰው ይሰማዋል። እኔ ብቻ አይደለሁም፣ ማንም ሰው ይሰማዋል። እንደዚህ ሆኖ ማየቴ በጣም አዝኛለሁ። ማለት መደረግ የሌለበት ነገር ነው። ይሄ አይገባውም። እስከዛሬም ስናገረው ነገር ነበር ማለት አብርሽን የራስሽ ማድረግ ትፈልጊያለሽ ምናምን እያልኩ ብዙ ጊዜ እንትንላት ነበርና አይ ምናምን እንደዛ አይደለም ምናምን ትለኛለች። ዛሬ በግልጽ ያየነው ነገር ነው። በቪዲዮ የተደረገውም ነገር አለ። ያው እሷ አደረገች እያልኩኝ አይደለም፣ እንደማታደርገው ነው እኔ ማምነው። ግን ደግሞ ድርጊቱ ከተደረገ በኋላ ልትነቃ ስላልቻለች ያንን ነገር ማየት የለባትም። እንደዚህ ሆኖ አብርሽን ማየት የለባትም እና ጸበል መሄድ ካለባት ገዳም የፈለገችበት ቦታ እንድትሄድ እፈልጋለሁ። እዩን ጠርቻለሁ። ነገሩን ቶሎ አስተባብለን እንድትሄድ ነው የምፈልገው። በቃ አይ እንደዚህ አይነት ነገር ደስ አይልም። በቃ ሩታ ምንም ቢሆን የልጅሽ አባት ነው አይደለ? እንደዚህ እንዲሆን መፍቀድ አልነበረብሽም። ይሄንን ነገር ደግሞ ያደረገው ኤፍሬም ነው እንጂ ሩታ የምታውቀው ነገር ያለ አይመስለኝም። እና ለዛ ምክንያት ነገሩን ለማስቆም ነገሩን በቃ ለመቋጨት ሩታ ቤት እንሄዳለን ዛሬ። ማለት የሚፈጠረውን ነገር ይፈጠር፣ ችግር የለውም። ያለው ነገር ማለት ደስ ስላላይልኝ ዝም ማለት እችላለሁ። በእርግጥ
ዳሬን ይዤ ማየት እችላለሁ፣ ግን ስላልቻልኩ ማለት ይደብራል። የሰው ልጅ ነኝ እኔም። አብርሽ እንደዚህ እንዲሆን አልፈልግም። እንደዚህ አይነት መንገድ አብረው እንዲሆኑ አልፈልግም። አብረው ቢሆኑ እንኳን እንዲሆኑ ቢፈቀድላቸው ማለት ቢቻል ራሱ እንደዚህ በእንደዚህ አይነት ወይ አይደለም መሆን ያለባቸውና ይሄ ነገር ማስቆም እዩም እየመጣ ነው። ዛሬ እስቲ የሚሆነውን አብረን እናያለን። ሩታ ደህና አይደለችም፣ ሰው ያስፈልጋታል። ጎኗ ላይ ታይም የሚላት ሰው ያስፈልጋታል። ደህና አይደለችም እና እዩም ከች ብሏል፣ እየመጣ ነው። እዩ ላላ እንዴት ነሽ አባቱ? ሁሉ ሰላም ነው? እንዴት ነህ? አማን ነው አሎ። ምንድን ነው እንደዚህ ማመር? ኧረ እኔ ቁጭ ብዬ አድራለሁ፣ አንተ ትወፍራለህ አይደል? ተኝተህ ነው የምታደርገው። በአንተ ብዙ ሀሳብ አልነበረ አይደልች? እንዴት ነህ ታዲያ? ሁሉ ሰላም? አቻኮልኩ አይደል? አቻኮልሽ ነገሩ ያው ትናንት አንተ ምስታወራ ሰምቻለሁ። ነገሩ በጣም ስለጨነቅ ከዚህ በላይ ዝምታዬን ማለት ዝም ማለት እንደሌለብን ስለተሰማኝ የደወልኩልህ የጠራው ገብቶሃል አይደል? ይሄ ነገር እየሆነ ያለው ነገር እንዴት ነው? ምንድን ነው ማለት ሩታ ፈልጋው ነው ወይ እንደዚህ እያደረገች ያለችው? ፈልገው አይመስልም። ሁሉም ነው ግራ የገባው። እግዚአብሔር እኔ አንተ ጋር መደወል አሁን አንዳንዴ ሼም ይዘኛል። ለትንሹም ለትልቁም እየደወልኩ ለአንተንም እያስጨነኩ ምናምን ከስራም እያስተጋጎልኩ ምናምን ይመስለኛል። እና እኔ ያልደወልኩ ምናምን አለበት የስራ ውጥረት የምትጨናነቀው ምናምን እሱ ይበቃል። አንተ ደግሞ ያው አታርፍም፣ ቪዲዮዎቻችንንም ስለምታይ ገብቶሃል፣ ስለምትጨነቅ ለዛ ነው። ስለ በጣም ተጨነኩኝ፣ በጣም ደንግጫለሁ። ሳየው ለመጀመሪያ ጊዜ ደንግጫለሁ። የሆነ ፕራንክም ነው የመሰለኝ ምናምን የሆነ ነገር ገብቶሃል። ግን ነገሩን በተደጋጋሚ ስናየው ሪል ነው ገብቶሃል። ማለት እየከረረ መጣ፣ ጭራሽ እየባሰበት መጣ። ገብቶሃል ነገሩ እና ሩታ ይሄን ነገር ፈልጋው ነው ወይ? በጤናዋ ነው ወይ? ሩታ ደህና ነች ወይ? ማለት እንደዚህ የምትፈልግ አይነት ሰው አይደለችም። አሁንም ቢሆን ምን መሰለህ ደስታ፣ እኔ ሩታ ይሄንን ነገር አድርጋለች ብዬ አላስብም። ነገራቶች እንትን ይከብዳሉ። አሁን ማንም ላይ ልትፈርድ አትችልም። ሩታ በባህሪዋ ይሄን እንደዚህ አይነት ነገር አይምሮዋ ላይ ኖሮ ቢሆን ኖሮ የዛሬ እስከ ዛሬ ይሄን ያህልም ዝም አትልም። ገብቶሃል? ብዙ ነገሮችን ማድረግ ትችላለች። ግን በዚህ ሰዓት ደግሞ እኔ ሩታ ምላም የነገረችኝ ነገር አለ። እኔ እሷ ምንም ነገር ይሄ አሁን እየሆነ ባለው ነገር ምንም እንደማታውቅ ምናምን ነው። ግን ይሄ ነገር ደግሞ አብርሃምን እንደዚህ ሆነሃል ብዬ ከማስደነገጠው በቃ ያለውን ነገር ትሪት በማደርግበት መንገድ ትሪት አደርጋለሁ ምናምን ስታፍ ነው። ገብቶሃል? ይሄ ነገር ደግሞ ትንሽ ሊያራርቃችሁ እንደሚችል አውቃለሁ። ግን ካለው ነገር ደግሞ አንፃር አንተ እንደምትረዳትም ተስፋ አደርጋለሁ። ስለ ልክ ነህ፣ ተረድቻታለሁ። ያው ስትፈልገው እልህ ውስጥም ተጋብታ ሊሆን ይችላል ብዬ አስባለሁ። አንዳንዴ ገብቶሃል እንጂ በእንደዚህ አይነት መንገድ አይደለም እሱን ማምጣት ያለባት ራሷ ጋር። አሁን የኔን ፍቅር ቶ እንደ ሰውኛ ስናስበው እንደዚህ ሆኖ ለጠላትም ለወዳጅም አሳልፋ መስጠቷ በጣም ይደብር ነገር ማለት እሷ አይደለችም። እሷ ስላልሆነች ነው ሄደን ቼክ ማድረግ አለብን። ገብቶሃል? የኤፍሬም ስራ ነው የሚሆነው። ሩታ እጇ የለበትም ጀምር። ገብቶሃል? ኤፍሬም ብዙ ጊዜ አብርሃምን በንግግር የሚሆን በብዙ ነገር ወደ ሩታ ለመመለስ እየሞከረ እንደነበር ታውቃለህ። ብዙም ተጋጭተናል እነሱ። ገብቶሃል? እና ያ ነገር ስላልተሳካለት የሆነ ያደረገው ነገር ያለ ይመስለኛል። ምን እንዳደረገ ባናቅም ያደረገው ነገር እንዳለ ግልጽ ነው። ሩታም ላታቅ ትችላለች። ምናልባት ይሄን ነገር ሩታም ላታቅ ትችላለች። አውቃም ደግሞ እሷም ላይ የሆነ ነገር ሆኖ ተፈጥሮ ሊሆን ይችላል። ምናልባት ያንን ነገር ነው ማለት ኦኬ። ምናልባት እኔም እኮ አሁን ግራ የገባኝ ነገር የአብርሃም እንደዚህ ማለት ሆኖ ሳለ ሩታ ደግሞ በእንደዚህ አይነት ጉዳይ ደግሞ የሆነ ሰሞኑን ትክክለኛ የሆነ ነገር እያደረገች አይደለም። የምትሰጠው ምላሽ የምታወራውም ነገር ምናምን ትክክል አይደለም። ከዛ ነገር ደግሞ በላይ ባሻገር ደግሞ ያስጨነቀኝ የአብርሃም አሁን በፊት እንኳን ቢያንስ ሲንቀሳቀስ ምንም ሲያደርግ ምናምን ተሽከርካሪ ይጠቀማል አይደለ? ይጠቀማል። አሁን ግን ተሽከርካሪ አይጠቀምም። የሚንቀሳቀሰው በሰው መኪና ነው ምናምን እና ስታወራውም ፍዝዝ ይላል ምናምን። እኔ ደግሞ ይሄ ነገር ከምንም በላይ ወይ እሱም ላይ ይሄ ነገር ተፈጥሮ ከሆነ ብዬ አሰብኩኝ። ገብቷል? ግዴታ ሰው ወይ ባረገው ሀብል ወይ በምናምን በእንደዚህ አይነት ነገራቶች እንግዲህ ነገራቶች እንትን ይላሉ ብዬ አይደለም። ወይ በመድኃኒትም ሊሆን ይችላል ወይ በሆነ ነገርም ሊሆን ይችላል እና
ይሄ ነገር ደግሞ እንዴት አድርገን እንትን እንደምንል ግራ ነው የገባኝ እኔ በእኔ በኩል ማለት ነው። ስለ ነገሩን ሄደን አሁን ሩታ ጋር እኔ ብቻዬን ቤት ሌላ ነገር ስለሚመስል አንተም ወንድሟ ስለሆንክ ማለት ነገሮችን ስለምትሰማ ስለምትቀበል እኔ አሁን በነግራት በሌላ ሳይድ ነው የምታየው እኔ ነገር ደስ ያላለኝ ነው የሚመስላት ምናምን ገብቷል አይደለ? አንተን የጠራውበት ምክንያት እንደ ወንድምነት ያለው በግልጽ ምንም አንተ የሷን ደህና መሆን ስለምትፈልግ የሷን ጤና ምን በቃ ደስታ ስለምትፈልግ ብዙ ጊዜ ልትረዳህ ትችላለች። እኔን ግን እዛች ጋር ብቻዬን ይዤ ነገሮችን እንትን ባረግ በሌላ አንግል ነው የምታየው። ማየው ነገርም ስለሚፈጠር ነው የጠራው ማለት ሩታ እንደዚህ አይነት ሰጣ ገቢ ሀብል የሆነ ነገር የምትገባ አይመስለኝም። 100% እርግጠኛ ነኝ። አሁን ላይ ለአንተም ይሄ ነገር ጥሩ አይደለም። አንተንም የሆነ ነገር ሊያደርጉ ይችላሉ። ገብቷል? አንተም የሆነ ነገር በቃ ፍዝዝ ብለህ የሆነ ነገራቶች እንትን ሊሉክ ይችላሉ። ገብቷል? ራስህንም እየጠበቅህ አሁን አንተ በቅንነት እንደዚህ ያደርጋለሁ ብለህ ልትል ትችላለህ። ውስጥ ንጹህ ስለሆነ ማለት ነው። ጥፋት የለብህም እና አንተ ደግሞ እንደዚህ በንጹህነት የሆነ ነገሮችን ልታረግ ስትሞክር ሌላ ሰው ምናልባት ያንተን መደሰት ያንተን ብዙ ጠላት እንዳለበት ታውቃለህ። ገና ከውጪ እንደመጣህ ራሱ ብዙ ነገር ሲያደርጉ የነበሩ ሰዎች አሉ። እነዛ ሰዎች አይተኙልህም። ገብቷል? እዚች ጋር አንተ ድፍት ብትል ምንም ቼክ ማያደርግ እስኪ ተመልከት። አብርሃም አለንልህ የሆነ ነገር ሲሉ የነበሩ ሰዎች ዛሬ እዚች ጋር እንደዚህ ሲሆን አንድ ቦታ ሐኪም ቤት እንኳን ልውሰድ ያለ ሰው የለም። እንደዚህ በዚህ ልክ ነው። ገብቷል? አንተም አሁን እዚህ ጋር ድፍት ብትል ቼክ ማያደርግ ከቤተሰብ ሌላ ማንም ቼክ ላያደርግ ይችላል። ትማራለህ። አሁን በምታየው ቪዲዮዎች ምናምን እኮ ትማራለህ። ገብቷል? አሁን እኔ ስለ እዚች ጋር ነገሩ መቆም አለበት ምለው እኔ ሩታን ስለማፈቅራት ከአብርሃም ጋር እንድትሆን ስለማልፈልግ አይደል፣ እንደ ሰው ነው እያሰብኩ ያለሁት። ገብቷል አይደለ? እንደ ሰው እዛች ጋር ያለው ነገር ከወትሮ ለየት ያለ ነገር ነው። ገብቷል? የሌለው ማንነት ነው እያሳየ ያለው። እሷም ቢሆን የሌለው የአባሏ የልጇ አባት እንደዚህ ሲሆን አትፈልግም። እሷ የምትፈልግ አይመስለኝም ሳይሆን ሊትራሊ እሷ ሩታ አብርሃም እንደዚህ ሆኖ ማየት አትፈልግም። ምክንያቱም ነገ ከነገ ወዲያ አብርሃም በእንደዚህ ሁኔታ ከቀጠለ ማበዱ አይቀርም። ገብቷል? በዛ ሰዓት ልዑሌ ያድጋል፣ የሆነ ቦታ ይሆናል። እሷም ትጎዳለች። አይምሯት መንገድ ላይ ራሱ ወክ እያደረገች ስትሄድ ልዑሌ አባትህ ብላ ምንድነው የምታሳየው? ገብቷል? ያንን እንኳን እንደዚህ አይደለም በእንደዚህ አይነት ሁኔታ ወደ እሷ ልትስብ እኔ እሷ የምትለው እኮ የፈለገበት ይሄድ ምናምን እኔ የሆነ ከጀርባህ ባሉ ሰዎች አጠገብ ላይ ባሉ ሰዎች ለመጉዳት የሆነ ለማብሸቅ ምናምን አትሞክር። አንተም የፈለግከውን ህይወት መኖር ትችላለህ፣ እኔም የፈለግኩትን ነገር መኖር እችላለሁ። ከቡዜ ጋርም ስታወራ ሰምታለህ እያስባለሁ። እኛ አብርሃም ምንም ከዚህ በኋላ ግጭት ሊኖረን አይችልም፣ አንጋጭምም። በመሀላችን ልጅ አለ። የኛ ቤተሰብና የነሱ ቤተሰብ መጋጨት የለበትም። ምክንያቱም እነዚህ ልጁ ያድጋል፣ ቡዜ ጋር መሄድ ይፈልጋል ልዑሌ። ቡዜ ደግሞ ልዑልን መታ ሩታ ጋር መጠየቅ ትፈልጋለች። ገብቷል? እነዚህ ሁለቱ ነገሮች ከተጋጩ ይሄ መጠያየቅም ምናምን መሀል ላይ ያለው ነገር ብሬክ ያደርጋል። ስለዚህ የተሳሰረ ሰው ደግሞ መለየት አንችልም እና ምንም ነገር እንዲፈጠርበት አልፈልግም የምትል ሰው ናት። እንደፈለገ መሆን ይችላል እና በዚህ ልክ ደግሞ ሩታ ታደርጋለች የሚል ነገር አይምሮህ ላይ ሰው ስላወራ አይምሮህ ላይ ምንም በዚህች ያክል ማሰብ ስለ ሩታ የሆነችው ነገር አለ ብቻ ማለት ተሰምቶኛል። በቃ ስለተሰማኝ ነው ማለት አሁንም መሄድ አለብን ብዬ ያሰብኩት ሩታ በጣም ለሰው ልጅ ክብር ያላት ሰው ልጅ ሌላ ሙዱ ሲገባ አይዞ ምናምን ምትል አይነት ሰው ነች አይደል? እንዴት የልጇን አባት እንደዚህ ሆኖ ማየት ጭካኔ ማለት ማትጨክን ሰው ነች። መጨከኗ ሩታ ራሱ የሆነ ነገር ሆናለች። ገብቷል አይደል? ሩታ እጇ የለበትም የሱ እንደዚህ መሆን። እሷም የሆነ ነገር የሆነች ነው የሚመስለኝ። ገብቷል? ያው መሀል ላይ ያለውን ሰው ታውቀዋለህ። በህልም ይሁን ማስፈራሪያም ስለደረሰው ስለታሰረም ከዚህ በፊት ይሁን የኤፍሬም ስራ ነው ብዬ ነው የማስበው። ገብቷል? እንዴት እሱ በወንድሙ ላይ በዚህ ልክ ነገር ሊያደርግ ይችላል? በቃ የመጨረሻው ዘመን እኮ ደርሷል። ወንድም በወንድሙ ላይ ይነሳል ማለት ይሄ ነው። የሚያደርገውን ነገር እያየህ ነው አይደል? እሺ ምን እና ኤፍሬም ራሱ ደህና አይደለም ማለት ደህና የምትለው ሰው አይደለም ማለት እዛ ጋር ሌላ ነገር እዚህ ጋር ሌላ ነገር እኔ ጋር የሚመጣና ሌላ ነገር በቃ ጥሩ ለመሆን ይሞክራል። ከዚህ በፊት እንዳስመለሰኝ እንዳትሄድ ምናምን ያለኝ መስሎኛል። ምክንያቱም
ለሆነ ነገር በተለሰ አንተ ይሄ ነገር አንተ ያደረከው አይነት ነገር እንዲሰማን ፈልጎ ሊሆን ይችላል። ምክንያቱም ጥፋተኛ ነገር አብርሃም እንደዚህ መሆኑ ደስታን ያደረገው የሚባል አይነት ስሜት እንዲሰማው ፈልጎ ሊሆን ይችላል። ለሆነ አላማ እንደመለሰኝ ነው የተረዳሁት። ገብቶሃል? ስለ ደስ የማይል ነገር ነው እያደረገ ያለው። ከዚህ በፊት እኔ ሳየው የሚያደርገው ሁኔታ ሁለቱን አንድ ለማድረግ እየሞከረ ይመስለኝ ነበር፣ ግን ደግሞ አራሉ ምክንያቱም እንዴት ብዙ ቪዲዮ ላይ ያየ ነው አይደል እንዴ ቀለበት ፍቅረኛ ነች ብሎ ቀለበት ያደረገላትን የወንድሙን ሚስት እያደረገ ያለው ነገር ተገቢ ያልሆነ ነገር ማለት በባህላችን በኢትዮጵያ በምንም ነገር የሌለ ነገር ይከፋል። አሁን እኔ ድጋሚ መልሶ እንዴት ነው አብርሃም እኮ ያው ያንን ቪዲዮ ምንም ነገር ይሁን ኢቭን እንኳን ፕራንክ ራሱ ቢሆን እንዴት ነው አንተ የወንድምህን ሚስት ቀለበት አግቢኝ ብለህ ቀለበት ይዘህ ማስታስጨንቀው? ምን አይነት ነው እግዚአብሔር አንዳንዴ በኮሱ ልጁ ራሱ የሆነ በሌላ ነገር የሆነ አይምሮ ሌላ ውስጥ ገብቷል። በእነዚህ አይነት መንፈስ ውስጥ የሆነ መንፈስ አለ በቃ ገብቷል አይደል? እንጂ እንዴት አሁን አብርሃም ድጋሚ ፌስ ቱ ፌስ ቢገናኙ እኮ ነው የምልህ ነው። መጠንቀቅ አለብን። ሁላችንም መጠንቀቅ አለብን። አንተ ግን በጣም በቃ በዚህ ሰዓት የለም ራስህን መጠንቀቅ። አሁን ደግሞ ወደ ሩታ ቤት እንሂድ የምትለው ነገር አብርሃም ወዳለበት ቦታ አንተ አብርሃምን ልታሳክመው የሆነ ነገር ልትሆን ትችላለህ። ስለ አብርሃምን መርዳት ካለብን እንርዳ ማለት ይሄ አሁን እኔ ሩታን አፈቅራታለሁ ምናምን አብርሃም ጠላቴ ነው ምናምን እንተውና እንደ ሰው ስናስብ ማገዝ ካለብን፣ ምክንያቱም አብርሃም ነገ የሆነ ነገር ቢሆን ሩታ ማልቀሷ አይቀርም፣ ሩታ መጎዳቷ አይቀርም፣ ሌላ ሙድ ውስጥ መግባቷ አይቀርም። ያንን ደግሞ እኔ አልፈልገውም ማለት ሩታ ማፈቅራት ማስብላት ወደፊት ሚስቴ አብራኝ ትኖራለች ወደፊት ህይወታችን ተስተካክሎ ይኖራል ምላት ሴት ነች እና በእንደዚህ አይነት ነገሩ ነገ ዛሬ የሆነ ነገር ሆኖ እሱ ሌላ ሙድ ውስጥ እንገባ ገብቷላ። ነገሩ ማስተካከል አሁን ነገ እንጠየቅበታለን። ገብቷላ በጣም ፊውቸር በቃ እግዚአብሔር ይጠይቃል። አንደኛ፣ ሁለተኛ ነገር ደግሞ በሰማይም በምድር የምንጠቀምበት ከ2 ዓመት ከ3 ዓመት በኋላ እኛ ስናየው ራሱ ምንጸጸትበት ነው። ስለዚህ እነማን ነበሩ አብሮት? እኔም ተጠያቂ ነኝ። አሁን ሰው ባይጠይቀኝ ምናምን ነገር ፈጣሪ ይጠይቀኛል አይደል? የሆነ ነገር ቢፈጠር ፈጣሪ አይበለውና አይፈጠርና ነገሩን የሚስተካከል ይመስለኛል። እና ማገዝ ያለብን ነገር አሁን መሄድ ማለት ነው ምንም ጥቅም የለውም። ብትሄድ አሁን እዛች ጋር እነጋሽዬ እንመጣለን እያሉ ነው። ዛሬ ይሁን ነገ ይሁን በየትኛው ሰዓት እንደሚደርሱ አይታወቅም። እንደገና አንተ ውስጥ ንጹህ ሊሆን ይችላል፣ ግን እዛ ጋር ደግሞ የሚፈጠረው ነገር ደግሞ ደስ የሚል ነገር አይደለም። አንተ አሁን አብርሃም ጋር እንሂድ የምትለኝ ነገር እናንተ አብርሃም ጋር ሄደን አብርሃም ጭራሽ ሊትራሊ አያውቅህም። በዚህ ሰዓት አንተን አያውቅህም። ማነው ምንድነው ነው የሚለው። ግን እዛ ጋር ከሄድን በኋላ ደግሞ ፋሚሊ ተሰብስቧል። ኦልሬዲ ብዙ ሰው አለ፣ ብዙ ሰው ከቦታል አብርሃምን። ምን እንደሆነ ግራ ስለገባቸው ሁሉም ሰው የሚሄዱበት ጨንቋቸዋል። ስለዚህ አንተ ደግሞ እዛች ጋር ሄደህ ምን ሰማኛለህ? አሁን ይኸውልህ ልንገርህ፣ በእንደዚህ አይነት ድርጊት ቤተሰቡ የአብርሃም ቤተሰቦች ብዙ ወዳጆችም አሉት ታውቃለህ። ሩታ ያደረገችው መስሏቸው ሊጎዷት ይችላል። ገብቶሃል? ስለዚህ ከምንም ጊዜው በላይ ከሩታ አጠገብ መሆን ያለብን አሁን። ምክንያቱም አሁን አብርሃም ያለበትን ነገር ታውቃለህ። በንዴት በቁጣ ተነሳስተው ሩታን ሊጎዳት መምጣታቸው አይቀርም። ይሄንን አላሰብከውም? እሱን ታስባለህ። ገብቶሃል? ስለዚህ ሩታን አሁን ማሸሽም ካለ መናገርም ያለብን ነገር ካለችበት ነገር እንድትወጣ ማለት በጤናዋ አይደለም። እኔ ሩታ እንደዚህ የምታደርግ ልጅ አይደለችም። አሁን ደጋግሜ የምናገርላት ልጅ ነች እና በጤናዋ ስላልሆነ ቀድመን እንድረስላት። የሆነ ነገር ላይ ያደርጓት ሊጎዷት ይችላሉ። እዩ እኔ 100% ለዛ ነው እንጂ ሌላ ነገር እኔ አሁን ይኸውልህ ተሰምቶ ከሆነ እኔ መሄድ እንችላለን፣ ችግር የለውም። ግን በቃ ደስ ማይል ስሜት ትክክል አይደለም። ደስታ ስማኝ፣ ይኸውልህ ሩታ አንደኛ ነገር ማንም ሰው እኔ 100% እርግጠኛ መሆን የምችለው ነገር ልዑልን ለማን ትተውት ይሄ የ8 ወር ሕፃን ልጅ ገብቷል። ኦልሞስት እንደዛ ይሄንን ልጅ ለማን ጥለውት ማን እንትን ሊለው ማን ሊንከባከበው ማን እንትን ሊለው ነው? ቢያንስ እኮ አብርሃም የሆነ ነገር ቢሆን የአብርሃም ምትክ ነው። ገብቷል? አብርሃም ምትክ ነው። ምትካቸው ቁጭ አድርገው እናትየው እንድታሳድገው ነው እንጂ በእናት ፍቅር እንዲያድግ ነው እንጂ የሚፈልጉት ማን መቶ ሄርሜላን እንድታሳድገው መቼም አይፈቅዱላትም። ገብቷል? የሩታ ፋሚሊም እያለ ሄርሜላ እንድታሳድገው አይፈቅዱላትም። ምክንያቱም ሄርሜላም ነገ ከነገ ወዲያ ልጅ አላ ይዛለች እኮ ሄርሜላ። ገብቷል?
እና ስንት ነገር እያለ እኔ ሩታ ላይ የሆነ ጉዳት ለማድረስ ወይ የሆነ ነገር ለማድረግ በዚህ ልክ ሰው ይራመዳል ብዬ አላስብም። ለዛ ነው እኔ መሄድን ፍላጎት የሌለኝ። መሄድ ሳይሆን እኔ ልሄድ እችላለሁ፣ ችግር የለውም። መሄድ አለ እዩ ነገ ይኸውልም በራስ የምትጸጸትበት ጊዜ እኔማ እሄዳለሁ፣ እኔ ችግር የለውም። አብርሃም ነገም ከነገ ወዲያም ጸበልም ቢሆን የትም ቢሆን ከጎን እሱንም ቢሆን ይዘነው እንሂድ። ከገቡበት ነገር አሁን ከመጣባቸው መዓት ብናወጣቸውና ደስ ይላል እኮ የድሮ ፍቅር የሆነ መተራረቡም ወይም የሆነ መበሻሸቁም ቢኖር እኮ የድሮ ደስ ይላል አይደል? እንደዚህ አይነት ነገር ግን የሚጨንቅ ነገር ነው፣ በጣም የሚረብሽ ነገር ነው። ህሊናም በቃ ብዙ ነገር በባህላዊ በቃ እኔ አልወድም አላቅምና ያንተን አላቅምና በቃ ነገሩን እናስቆም። ሩታ ሳትፈልገውም ሊሆን ይችላል ወይም ደግሞ የሆነ ነገር ሆናም ሊሆን ይችላል እላያው ላይ ትልቅ ማት እያመጣች ብዙ የአብርሃም ቤተሰቦችም ሊሆን ይችላሉ፣ የአብርሃም ወዳጆችም ሊሆን ይችላሉ፣ ሊጎዷት ይችላል። ማለት ረጅም ሳስበው ነገሩ እኔ ይሄ ነው እየተሰማኝ ያለው። እንቅልፍ እየተኛው አይደል ማለት ነገሩን እየተከታተልኩ ነው፣ ወጥቼ ያየሁት ነበር። ግን ደግሞ ዝም ማለት ስለሌለብኝ ነው ዛሬ የመጣሁት። ገብቷል አይደል? እኔ እኮ ዳሪጂ ማየት እችላለሁ። ገብቷል? አይመለከተኝም። እንደውም የሱ እንደዚህ መሆን ቀድሞ የሚያስደስተኝ እኔ ነበር። ያንን ነገር ግን አላሰብኩትም። ገብቷል አይደል? ስለዚህ ከምንም ጊዜው በላይ ሩታ እናስፈልጋታለን። ቤት ሄደን ምታወራን ከሆነ ታውራንና ምናወራውን ነገር ምናስቆም ማለት ትላልቅ ስም ሰዎች ይዘን መሄድ ካለብን በቃ ወይ እንደዛ ትላልቅ ሰው ይዘን መሄድ ካለብን ትልልቅ ሰውን ይዘን እንሄድ እንጂ እኔ እናንተ እዛ ጋር ማለት እኔ አላቅም። እኔ በምን አይነት ሁኔታ ራሱ ነገር እኔ እኮ አንተን እኮ ትሰማሃለች በማለት ነው። እኔ እሱ አይደለም ሌላም ሰዎች አሉ ነው። እኔ ትሰማኛለች፣ ሩታ ትሰማኝም አይደለም። ሌላም ሰዎች አሉ። ሌላ ረብሻ፣ ሌላ ሁካታ ሊፈጠር ይችላል። በዛ ሰዓት ግርግር ደግሞ ለአንተ በዚህ ሰዓት ገብቷል። የሆነ ነገር ተፈጥሮ አንተ የሆነ ነገር ብትጎዳ ወይ እስር ቤት የሚከትህ ነገር አንተ አንድ ወር ብትታሰር ስንት ሰው አለ ከበስተጀርባ፣ ስንት ካምፓኒ አለ። ያ ሁሉ ነገር ሜዳ ላይ በተና እኔ እንደዚህ በተረጋጋ ሁኔታ ውስጥ ነው እንጂ ሰውን እንድታወራ መፈቅድልክ እኔ እንትን እንድትል አልፈቅድም። አንተ በእንደዚህ አይነት ሁካታ ረብሻ ውስጥ እንድትገባ አልፈልግም። እንደዚህ ስለዚህ ያለውን ነገር ማለት እንትን ለማለት ችግር የለም፣ ለመቋቋም ችግር የለም። አስቤበት ነው እዚህ ጋርም ስመጣም በቪዲዮም ስመጣ ሰዎች ማወቅ ስላለባቸው ነው እና ፋሚሊዎችም ማወቅ አለባቸው። ምክንያቱም በጣም ብዙ ሰው ተጨንቋል። በጣም ብዙ ሰው እኔም ጋር እየደወለ ቴክስት እያደረጉልኝ ምናምን እያወሩኝ ነበር። ሩታ የገባችበት ነገር መጥፎ ነው፣ ለራሷ መጥፎ ነው። ገብቷላ? አሁን ሳታስበው ምናምን ሊሆን ይችላል የተፈጠረው ነገር። ገብቷላ ወይ? ተመችቷት ሊሆን ይችላል ያርል እንዴ ነገ የሆነ ነገር ቢመጣባት ከባድ ነው። እኛ እያለን ጸጸት ነው እንችላለን። ስለዚህ ያለውን ነገር እንሂድ። አይ የምንባል ከሆነ መጥፎ ምላሽ ካለን ነገ ሌሎችን ሰዎች ይዘን መጣት እንችላለን። ማስቆም ያለብን እንደዚህ አይደለም የሚያሰብኩት ደስታ ቀጥታ አይደለም። በቃ ነገራቶች እኔ የሆነ ነገር ስለገባኝ ነው ከበስተጀርባ አሁን አንተ እንሂድ ብለህ ብንሄድ የሆነ ነገር ቢፈጠር ከበስተጀርባ ምን ሊፈጠር እንደሚችል ስለገባኝ ነው። ገብቶሃል? ባትሄድ አይደለም እንዴ ምን ሆነ ነገር የሚጸጽተኝ ነገር ነው። አንተ ባትሄድ እንኳን እኔ እሄዳለሁ። ምን መሰለህ ጥሩ አይደለም። አይ ይሄን ነገርማ እኔ እያለሁ ቆሜ ማየት አልፈልግም። ቢያንስ ነገራቶች ከተረጋጉ በኋላ ነው አሁን አብርሃም ጋር መሄድ ያለብህ አይደል? ስለ ምን መሰለህ አሁን እኔ ፍቅሬን ምናምን ይሄ ሩታን ስለምወዳት ምናምን ሳይሆን ነግበኔ ነው። ገብቶሃል አይደል? እኔ ወንድ ልጅ እንደዚህ ሆኖ ማየት አልፈልግም። ደስ አይልም። በቃ አብርሃምን ምን አይነት በማውቀው መንገድ አውቀዋለሁ አይደል? ምን አይነት ሰው እንደሆነ በቃ ልክ ያልሆነ ነገር ስላለ ነገሩን ማስተካከል አለብኝ። እዩ ፈቃደኛ ነው ወይስ እኔ ልጅ እኔ መሄድ ካለብኝ እሄዳለሁ። አልተረዳህም አይደለም? እዩ ተረድቻለሁ። አልተረዳኸኝም። ብትረዳኝ አንተ መሄድ የለብህም። ምን የሚፈጠር ነገር አለ እኮ የሚፈጠር ነገር ስላለ ጥሩ ነገር እኮ ነው ይዘን የምንሄደው አይደል? ጥሩ ነገር ይዘን ብንሄድም ግን እዛ ደግሞ በቃ ብዙ ሰው አለ ምናምን ሄደህ ማን ነኝ ልትል ነው እዛ ምናምን። ገብቶሃል? ቤት ናቸው ቤት ናቸው። ስለዚህ መሄድ አለብን። እዩ አንተ ባትሄድ እንኳን እኔ ሜዳ ቆሜ ማየት የለብኝም። ምን ያውልህ አይደለም አይደል? ልቀቀኝ። ኖ አይደለም እንደዛ አይደል? አንተ መሄድህ ማለት ነው ሌላ ነገር ይፈጥራል እዛ። እኔ እውነቱን ስነግርህ ይኸውልህ ሌላ ረብሻ፣ ሌላ ውካታ፣ ሌላ እንትን በቃ ያለውን ነገር እዛው ያለው ሰው ነገሩን ይፍታ። አይደለም ይኸውልህ ማንም ሊፈታው አይችልም። እያየህ እኮ ነው። ሄደህ አንተ ሐኪም ቤት ልውሰደው ነው አይደለም የምትለው? እሱንም እሷንም በቃ የሆነ ቦታ መሄድ አለባቸው። ገብቶሃል አይደል? እሱንም ህይወቱን እናድንለት። እሷም በቃ ካለችበት ነገር ትውጣ። ደህና አይደለችም ሩታ። ጤነኛ ብትሆን ኖሮ እንደዚህ አይነት ነገር በቃ ከተኛችበት መንቃት አለባት። እዩ
ለምን አልተረዳኸኝ? ማንም እኮ መጥቶ ያስተካከለው ነገር የለም አይደል እንዴ? አብርሽ እንደዚህ ያደረግሽው ብሎ የሆነ ነገር ቢያደርጓት ገብቶሃል አይደል? ነገ የሆነ ነገር ሆና ደግሞ ማልቀሱ ምንም አስፈላጊ አይደለም። ብናዝም ባናዝም ገብቶሃል። አዩ አንተ ባትሄድ እኔ እሄዳለሁ፣ ችግር የለውም። ገብቶሃል። አንተ እዚህ መሆን ትችላለህ አይደለም? እንደዛ አይደለም። እዚህ መሆን ትችላለህ፣ ችግር የለውም።